ህይወታቸው ካለፈ በኋላ አስክሬኑ እንደማይሰጥ የጤና ሚኒስቴር ይፋ አድርጓል። ምክንያቱ ደግሞ ይህ አደገኛ በሽታ መሆኑን ማህበረሰቡ ሊረዳን ይችላል ነው ያሉት። ይህ ማርበርግ የተባለው በሽታ ከሌሎቹ በሽታዎች እጅግ ለየት ያደርገዋል። ምክንያቱም ደግሞ አንዴ ከያዘን የመዳን እድላችን እጅግ የጠበበ ሲል ነው የገለጸው። በሌላ በኩል በሽታው የወንድ ዘር ፈሳሽ ውስጥም እስከ 1 ዓመትም ስለሚቆይ ልቅ ከሆነ ግብረ ስጋ ግንኙነት እንዲቆጠቡ ሲልም አስጠንቅቋል ማለት ነው። እንግዲህ በወንድ የዘር ፍሬ ለ1 ዓመት መቆየቱ እጅግ ከባድ በሽታ መሆኑን የሚያሳየን ነው ማለት ነው። እንደ ኮቪድ በአየር ይተላለፋል የሚል ውሸት ነው። በአየር አይተላለፍ፣ ነገር ግን ከኮቪድ የበለጠ ገዳይ ነው። እንደ መረጃዎች ከሆኑ ከ24% እስከ 88% ድረስ ገዳይ ነው ይህ በሽታ የተባለው። በዛሬው ዕለት እንግዲህ 5 ተጠርጣሪዎች እንግዲህ የላቦራቶሪ ምርመራ ተደርጎላቸው ወደ 2ቱ በሽታው ተገኝቶባቸው ነው የተባለው። እስካሁን 33 ናሙና ተመርምረው 6 ሰዎች ተገኝቶባቸዋል። 3ቱ ህይወታቸው ሲያልፍ የቀሩ 3ቱ ግን በህይወት እንዳሉ ተገልጿል። ሌላኛው